ላይክ ያደርገዋል። እግዚአብሔርን በጣም የሚያሳዝነኝ ብዙ ነገር አሳልፏል እኮ ከአብርሽ ጋር። ከዛ በኋላ እሱም ተራራቁ። ከዛ የሱ ዩቱብም እንትን ተቀሰቀሰ አለ። ማንም ሄደው አልተዋወቅም። እሱም ቪዲዮ ዛሬ ምን ይለቀቅ ይሆን? ዛሬ የሚለቀቀው ቆንጆ ቪዲዮ ይመስለኛል። እኔ እንጃ ግን ፈጣሪ ዛሬ ሩታና አብርሃም ይፋጠጣሉ። አብቁ ለምን ይፋጠጣሉ? አለቀ እኮ ማታ አለቀ። የትናንትና ላይ ተመለከቱም እብድናት ማለት ነው። ሩታ ትመጣለች። አንቺ ደግሞ የትናንትናውን ብቻ ነው እንደ ከዛ በፊት ትቆርጥ ነበር ብትቆርጥ ብቻ ከባድ ነው ፍቅር። እውነት ለመናገር ከባድ ነው ብቻ እንጂ ፍቅር ከሆነ እንደዚህ የሚያረጋት ፍቅር ፈጣሪ ሁናት። ያ ማን ነበር ስሙ ደግሞ? ደስታ ነው። ደስታ ደግሞ እሱም ተሰቃየ በመሃል እንደራከራው ደስታ የሚባል ሰውዬ። ሰላም ነው ፎቼ፣ እንዴት ነሽ ማሬ? እንዴት ነሽ ማሬ? አለ አልሐምዱሊላህ ሰላም ነው። ገና እየተነሳው ነው ማለት ነው። ቶሎ አውርቼ ነው ወረድ ጥዳት አጠዳ ነው ማለት ነው። ጠይብ ዝም በሉ። ሩታና ይፍሬም ያቀዱት ነገር ቢኖር ነው እንደዚህ ቅንዝንዝ ያሉትና አብርሽ ቢጠነቀቅ ልጁን ሁዶ ባይ ነኝ እኔ ማለት ነው። እንደኔ ማለት ነው። ምን ይመስላችኋል? እኔ ማታ ላይ ነበሩና ነግራቸዋለሁ። ይዷ ቤታ ምንም ምግብ እንዳይጠጣ ብያቸዋለሁ። ምግብን ብቻ መታይሆን ማሬ፣ እኛም እንደምናስበው እነሱም ያስባሉ። ጭራሽ ልጁን ሁዶ ባያይ ለአንድ ወር ያህል ማለት ነው። ለአንድ ወር ምን ችግር አለው? ልጆቻችንን ጥለን አይደል አይባልም ማሬ። እንዲጠነቀቅ መንገር ነው እንጂ ማሬ፣ እንዲጠነቀቅ መንገር ነው እንጂ ልጁን አትይ ብሎ ማንም ሊከለክለው አይችልም። አይደለም ማሬ። ልጁን አይቶ ሲመጣ በጣም ደስተኛ ነው የሚሆነው። ለዛ ነው የምልከው አለች እኮ አይደለም ልጁን እኔ ምን መሰላችሁ እና እሱ ጋር ሲሆን ራሱ እንዴት እንደሚያሳዝን አታዩም እንዴ? ስሙ ሩታው ማለት ነው አሳቧ ወደሷ ለማስመለስ ነው። ግንሳ አሁን አልጠጣም አልበላም ቢላቸው እነሱ በጣም ብልጥ ናቸው። ተኛ በላይ እነሱ በጣም ብልጥ ናት። በተለይ ሩታ ታድርገዋለች። ቆይ እኔ ሀያት አንቺ ቆይ እኔ አንቺ ጥያቄ ያለኝ ቆይ ምግብም ይሁን የፈለገ ነገር አሁን ሰው እሱ ምግብ የሆነ ነገር ያድርጉት ለአሁኑ አድርጎ እሱ አድርጎ ምንም ፈዞ ቢቀርም እኮ መዳኑ እንትን አይቀርም አይደል? ስድን በግድ ሰው አስሮ አሁን እኮ እኔ እንደኔ ሐሳብ አብርሽ ቆይ ለዛሬው ላይ አትሆናለሁ ከሷ ጋር ካለ እኮ ጠዋትን ማታም ሌሊትም ቀንም እኮ ያለ እንቅልፍ ትቀመጣለች ማለት ነው። የሆነ ነገር ይሄ አጥፍቷል እሱ ብላ መናገር አትችልም ማለት ነው። ዝም ብላ ወደ ታች ሆና ትሰራለች ስራዋል እንደ ሰራተኛ እንጂ ምንም እሱ የሆነ ክፉ ነገር ሲታወጣ በቃ ለምን እሱ ስላልፈለጋት ከይዶ አሁን ከወጣ እሷ ዝቅ ብላ ትኖራለች ማለት ነው። ለዛ እሷ አይፈኖ ይቆያል እንጂ እኔ ያልኩሽ እኮ ውዴ ዛሬ ከቆየ እንኳን ለዛሬ ከሷ ጋር ከሆነ እንኳን ይቆያል እንጂ መሄዱ አይቀርም እኮ። ታውና ተሰደደቦ ስድብ ጥሩ አይደለም። ለይደዝም ቢያን ሚስቱን በጣም እንደሚወዳት ነው የምናውቀው። ግን እናንተ ማለት ነው በጣም የማትረቡ ጭንቅላታችሁ ምን እናርግሽ? ቆይ ማሬ ልንገርሽ፣ ሚስት የትኛው ሚስት ኮነች አትቀመጥም እንዴ? አስወጫት ፋጡማ እቺ ጅላንፎ። እናንተ እኮ እሷ ታወራ ግን አብርሽ እኮ ዛሬ እንትን ኤደን እኔ ልግመርሽ ዛሬ እኮ አብርሽን ኤፋ ማስገባት ይችላል ወደ ቤቱ፣ ሩታም እሱን ማስገባት ትችላለች። ግን በግድ ከገባ መሄዱ አይቀርማ። አንድ ሰው እኮ በግዴታ ከገባ በግዴታ እኮ ምንም ነገር የለም። እንኳን ኑሮ እኮ በግዴታ ምግብ ራሱ እኮ ሳትፈልጊ ውስጥሽ ይቀበላል እንዴ? እንኳን አብረሽ ለመኖር ይቅርና ማለት ነው። እሺ የኔን ወሬ ልጨርስና አዳምጣችሁ። እኔ ግን አሁን ይሄ ልጅ ተተደረገ በላይ ካደረጉበት በላይ
ተሆነ በላይ ምንም ማድረግ አይቻልም። የውብዬን ባላይታችሁ ተሆነ ስንት ተሰቃይቶ በስንት ጓደኛ ያስፈልጋል። ደግሞ ጓደኞቹ ካጂ ናቸው ካጂዎች ናቸው። በጣም ሰው ያስፈልገዋል። እንግዲህ የውብዬን ባል ያያችሁ ሰዎች ማየት አያቀታችሁም ብዬ መገመት አያቀታችሁም ብዬ አስባለሁ። ያንን ሰው ለማዳን ስንት ሰዓት እንደፈጀባቸው ስንት ቀን እንደፈጀባቸው ያንን ሀብል ለማውለቅ ስንት ባለጉልበተኛ ይሄ እኮ እግዚአብሔር አትርፎታል ከዛ ነገር ማሬ አተረፈው እኮ ካብ ቢሆንም ታላህ በታች ደግሞ ታላህ በታች ስለብሎ ታላህ በታች ራሱ መጠበቅ አለ። አሁንም ቢሆን እኮ ራሱ ሳይሆን እየጠበቀው ያለው እግዚአብሔር ነው፣ አላህ ነው እየጠበቀው ያለው እሱ አይደለም። ምን መሰላችሁ ገና አላህ ይጠብቀኛል ብለን ራሳችንን መተው የለብንም። ራሳችን ደግሞ መተውማ የለብሽም። ያው አንቺም እኮ ግዴታሽ ነው፣ ራስሽን ለመጠበቅ ግዴታሽ ነው። አንቺ አውቀሽ እኮ እጅ ሰዓት ውስጥ እጅሽን ከከተትሽ እኮ አላህ ያወጣልሽ። አይዋ ገዛሉ ደግሞ እኮ ውዴ ሀያት እሱ ኤፍሬም የሚባለው ተስፋ እየሰጣት ያለው ወንድምየው ኖ ኤፍሬም ህይወቷ ላይ ራሳችን ተጫወተ ያሉት ማሬ ኤፍሬም እኮ በኋላ ይጎዱታል። ይሄን ልጅ እንደ ማሬ እዩ እንደዚህ እያላችሁ ልጁን ገደል አትላኩት። ልጁ ሄዶ አንድ ወር ያህል አይ ሄዶ ማየት የለበትም። እኛ ልጆቻችን ተመታተን ነው እሺ አይልም እሱ ልጅ የልጅነት ያላችሁ ልጅነት ነው ምናምን ሲል ነገሩ ትናንትና መከራው ዘውኛ ማለት ማማሬ ሄደ አቲ አይባልም። ለትንሽ ጊዜ ነው ስታንኛው ማን ያለው መተው አለበት። ልጃችን እንቶች እየተለያዩ የሚኖሩት አይደለም ለወር 14 አመት ይደላል። እነሱ ትዳር እኛ ራሱ ግራ ገብቶናል። አብሶ የሷ ከሌሎቹ እንደሚለዩን አላውቅም። እንግዲህ እሷ ተታርፊ ያልቀመጥ ያለችው ማሬ እንዴ ስንት ወደ እንዴት ተፋታ ልጁን ብቻውን እያሳደገ ያለው ልጆቹ ይለያል። የሷ ይለያል። እሷ የልጅ አባት ትላለች አውቃ ሰበብ እየፈጠረች ወደ እሷ እንዲመጣላት የማታደርገው የማትፈነቀለው ድንጋይ የላትም። ግን ደስተኛ ሆነን እንዲኖር እኮ ስለማትፈልግ ነው እሷ በተንቀጨቀጨው። ደስተኛ አብረሽ ደስተኛ ሆነን ባያይስልግም ለዚህ እኮ ነው የምትንቀጨቀጨው። አይደለም አብረሽ ለትንሽ ጊዜ ሄዶ ባያይስ ምን ችግር አለው? እስቲ ንገር እንጂ እኔ ራሱ ገርመኛል። እሱ እንትን እኮ ማስተካከል ትችል ነበር። የሷ ድክመት ነው። ልጅ እኮ ተጨራሹ ልጅም ተፈለገ እዚህ ተረግዞለት ይል እንጂ ሁላችንም ሴት እንደዚህ እኮ አይደለም ትዳር የሚያዘው እናውቃለን። አዎ ኧረ እናውቃለን። ማለት ኃይለኝነቷ ይሄ ትዕቢትነቷ እኔ የበላይ ነኝ ማለቷ ምናምን ይሄ ሴትነት እንትን ጋር አይሰራም። ትዳር አወረዳታ የበላይ ነኝ ያለችው አሁን የበታች ሆነች። አወረደች። ከዛ ቀላል ጊዜ ነው እንዳንቺ ይቅርታ የጠየቃት ከወለደች ራሱ እዚህ ራሱ አዲስ አበባ መጣ ቤት ከገባች በኋላ ራሱ አንድ ክላስ ስጭኝና ልቀመጥበት እንኳን ስል አልፈልግም ብላ ሻንጣውን ናና ውሰድ ብላ ያመጣችሁ እዛን ጊዜ ራሱ ባላ መመለስ ነበር ብላት ቢኖራት እሷ ግን ብላት የላትም እሷ አሁን እያለቀሰ ተንኮል ነው ማሬ ብላቷ በቀልና በቀል ተንኮል የሆነ ነገር ብቻ እዛ ደግሞ ሆይ ይላታል። ይሄን ትሰማለች እሷ ገደል ትገባለች። ገደል ያስገባትና እኔ ማለት በጣም ከባድ ነው ወላሂ። እግዚአብሔር ይጠብቀው፣ በቃ እግዚአብሔር ይጠብቀው ብለን እኛ መተው በጣም ተከታተላቸው ነበር። በጣም ወዳት ነበር በፊት ላይ ግን ከመታረም ነበር እንደማይወዳት አልነበረም ሲጀመር መጀመሪያ እንኳን አልከታተላትም። እኔ እቹም ማለት እኔ ከምር አሁን ሄደም ለተመጣቸው ሊሰጥና ያወራኩኝ ከዛ ወዲህ እኔ ድሮም አላውቃትም ማየትም አልወድም። እሷን ለምን እንደው አላውቅም እኮ ይወዳት። እኔ ከሆነ ጊዜ በኋላ ነው ማየት ጀመርኳቸውና እንትን ነበር ደስ እንል ነበር። ግን እየመጣች ደግሞ በጣም ይወጣ ሄደም ላን ትንሽ ስመጣ ትንሽ የሆነ አቋም ምናምን ያስጠላኝ ነበር። አሁን ወድኳት ሄደም ላራሱ አንድ ነገር መደማመጥ የሚባል ነገር አለ። ተየተደማመጥን እናውራ። ጨርሽን ወረድልኝ ማለት ነው። ጠይቅ ይቅርታ ዜን እሺ አሁን ለአብርሽ እኔ ማለት የምፈልገው ወለ ሰዓትም ሆነ የአንገት ሀብልም ሆነ የሆነ ቅራቅንቦችን ነገር ተሷ እንዳይቀበል ሲቀጥል ለትንሽ ጊዜ ልጁን ሂዶ ባያይ እኛ 14 አመታትን ልጃችን አላየንም። ምን ሆኑ እያደጉ ነው። ምን ሆኑ እና ለትንሽ ጊዜ ሂዶ ባያይ የሆነ ተሷ ለቅምቃሚ ነገር ወይ ልብስም ሆነ እናንተ ያሁን ጊዜ ማለት ነው ተስፋፍቷል። አዲስ አበባ ላይ በጣም ተስፋፍቷል። ኢትዮጵያ ላይ ማለት ነው ተበላሽቷል። ይሄ ድግምት የሚባለው ነገር በልብስ ለራሱ ይሰራል። በልብስ ከቶ በልብስ ማለት ነው።
ብዙ እህቶቻችን እንደዚህ ከስረው ያሉ ናቸውና ራሱን ይጠብቅ። ከልዬ ሩታ ከመታመማ ብዛት ቲክቶክ ላይ ምን ብላ እንደታፈታታታል ቆይ ፋጤ እሷ እኮ ናት እየመጣች ልጅህ ነኝ የልጅህ እናት ነኝ ምናምን እያለች ሰበብ እየፈጠረች እሱ እኮ አልሄድም ብሎ ራሱ ትቶ ነበር። እሷ ግን እየመጣች ነው ጉሶትን መቀሰቀስባት ገባሽ እንጂ እሱ ትቷል። ሲጀመር መህድ ራሱ አልሄድም ብሎ ነበር። ያቀደችው ነገር ኑሯት ነው እንደዚህ የምትሆነው። እሱን ለመመለስ ማታደርገው ነገር ማሬ እንስማማ፣ አራታችን እንስማማ ሲሉ አሰቡም እንዲያቀዱት ነገር ስላለ እኮ ነው። አዎ እሱ ምንድነው ተስማምተን ብናረግ ይሻላል ነገር እንዳይቀበል ካላህ በታች ደግሞ እኛ መጠበቅ አለብን፣ መንገር አለብን።